ሰላም እንዴት ናችሁልኝ? ስለዚህ ምግብ ጣዕም እኔ ከምነግራችሁ የወይን ቅጠል አስፈልጋችሁ ሰርታችሁ ብትቀምሱት ነው ምላችሁ። የወይን ቅጠል የማታገኙ ከሆነ ደግሞ በጎመን ማለት ነው፣ ጎመኑን ቀቅላችሁ መጠቀም ትችላላችሁ። ወደ አሰራሩ እንሂድ። የተጠቀምኩት 8 ሽንኩርት፣ መካከለኛ 8 ሽንኩርት በደንብ ድቅቅ አድርጌ ከትፌ አንድ የሻይ ብርጭቆ ዘይት ብረት ድስት ላይ ያደረኩኝ። ዘይቱ ሞቅ ሲል የከተፍኩትን ሽንኩርት ጨምሬ ከለሩ ቅይር እስኪል ድረስ በደንብ ጠበስኩኝ ማለት ነው። ሽንኩርቱ ከለር እንደዚህ ሲቀየር አንድ ተኩል የሾርባ ማንኪያ የቲማቲም ሳልሳ፣ ግማሽ የሾርባ ማንኪያ የበርበሬ ሳልሳ ጨመርኩኝ። ሳልሳውን ከጨመርኩኝ በኋላ እሳቱን ቀንስ አድርጌ በደንብ ጠበስኩኝ ማለት ነው። ጥብስ ካደረኩኝ በኋላ 3 ፍሬ ነጭ ሽንኩርት ድቅቅ አድርጌ የከተፍኩትን ጨመርኩኝ። አንድ ተኩል በመካከለኛው ማንኪያ የደረቀ ናና፣ ሩብ የሻይ ማንኪያ ከሙን፣ ሩብ የሻይ ማንኪያ ቁንዶ በርበሬ፣ ሩብ የሻይ ማንኪያ በርበሬ ጨምሬ በደንብ ካቁላላሁኝ በኋላ 5 ብርጭቆ ሩዝ ነው የተጠቀምኩት። በደንብ አጥቤ ዘፍዝፌ 20 ደቂቃ ምናምን ዘፍዝፌ በደንብ አጠብኩኝ። ከዛ ጨመርኩኝ። ሩዙን ከጨመርኩኝ በኋላ አንድ የሎሚ ውሃ ጨመርኩኝ፣ ሎሚውን ጨምቄ ማለት ነው። መጨረሻ ላይ የድንብላል ቅጠል በደንብ ድቅቅ አድርጌ ከትፌ ጨመርኩ። እሳቱን ካጠፋው በኋላ ሩዙ እንደዚህ ቅዝቅዝ ካለ በኋላ የሰራሁት የወይኑን ቅጠል ግልብጥ አድርጌ በዚህ መልኩ ሩዙን ካደረኩ በኋላ በዛ ሩዙን ስናደርግ ስትጠቀልሉ ደግሞ በጣም ጥብቅ አታድርጉት። ሲበስል ሩዙ ስለሚነፋ ድርቅ ይላል ማለት ነው። በደንብ ካጠበቅ ነው እንደዚህ ላላ አድርጋችሁ በዚህ መልኩ ጥቅልል ታደርጋላችሁ። ጨው ያልጨመርኩት እኔ የወይን ቅጠሉ በጣም ጨው ይኖረዋል ማለት ነው። ታሽጎ ነው የሚሸጠው። በጣም ጨው ይኖረዋል። ስለዚህ ምንም አይነት ጨው አልተጠቀምኩም። እናንተ የወይኑን ቅጠል ራሳችሁ ሰብስባችሁ ወይም ቀምሳችሁ ጨው በጣም የበዛ ካልሆነ መጨመር ትችላላችሁ ማለት ነው። ስታበስሉ መጨረሻ ላይም በፈላ ውሃ በጥብጣችሁ ጨው መጨመር ትችላላችሁ እያያችሁ ማለት ነው። እኔ የጠቀለልኩ ቀን ወዲያው አላበሰልኩትም ነበር፣ እንግዳ ስለነበረብኝ የሚመጡ ቀን አበስለዋለሁ ብዬ ከማብሰሌ በፊት ኦሊቭ ኦይል ከላይ ያደረኩኝ። አንድ ተኩል የሎሚ ጭማቂ አድርጌ በቅጠል ሽፍን አደረኩኝ ማለት ነው። በቅጠል የሚሸፍነው ደግሞ ሲበስል በስሎ ሲቀዘቅዝ ሊጠቁር ይችላል። እንደዚህ ከሸፈን ነው አይጠቁሩም ማለት ነው። አቀዝቅዘን ነው መጠቀም ያለብን። የፈላ ውሃ ጨምሬ በሳህን ክድን አድርጌ አበሰልኩኝ ማለት ነው። በሳህን የከደንኩት በስሎ ሲንተከተክ እንዳይፈራርስ እንዳይነጠል ነው። ይሄው ይሄን ይመስላል። ቪዲዮ ከተመቻችሁ ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ፣ ኮሜንት በማድረግ ቀጣይ ቪዲዮ እንዲደርሳችሁ ላለው ሰላም ሁኑልኝ።